ሰውነታችን በባህሪው ውፍረት በሚመጣ ሰዓት እምብርት ስር፣ ጎንና ወገባችን ላይ የሰውነት ስብን የማከማቸት ባህሪ ያለው። ይህም የሚሆነው ሰውነታችን የሴንተር ኦፍ ማስ ሕግ ስለሚከተል ነው። ውፍረትን እግር ላይ፣ እጅ ላይ ቢያከማች የዕለት ተዕለት እንቅስቃሴያችንን መፈጸም አንችልም። ስለዚህ ወገባችን ላይ፣ ሆዳችን አካባቢ ብዙ ስብ ተከማችቶ እናገኘዋለን። ሆዳቸው አካባቢ ያለውን ስብ ማጥፋት ሲፈልጉ አስቸጋሪ የአመጋገብ ስርዓቶችን ይከተላሉ። ለረጅም ጊዜ ማድረግ አይችሉም፣ ምክንያቱም አሰልቺ ሆነው ያገኟቸዋል። የሚወጡትም ያስቡትን ያክል ለውጥ ስለማያዩ ወይም ትክክለኛው መንገድ ስለማይከተሉ የሰውነትን ክብደት ቀንሶ ቦርጭን ማጥፋት ብዙ ጊዜ አስቸጋሪ ሆኖ ይስተዋላል። ከዛ በላይ ግን ተስፋ አስቆራጭ ነገሩ ሰውነታችን በባህሪው የሰውነትን ክብደት ማከማቸት ስንጀምር ቀጥታ ከሆድ ይጀምራል። ነገር ግን ለመቀነስ ግን ሙከራ በምናደርግ ሰዓት መጨረሻ ላይ ነው ሆድ ላይ ያለ የስብ የሚቀንሰው። ይሄም ለብዙዎች አሰልቺና ተስፋ አስቆራጭ ነው። ዛሬ ከኔ ጋራ አጠቃላይ የሰውነታችሁን የስብ ፐርሰንት ቀንሳችሁ ሆዳችሁ ላይ ያለውን ስብ መጠን መቀነስ እንድትችሉ የሚያግዟችሁ 12 ፕራክቲካል የሆኑ መንገዶች ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው ይሄን ቪዲዮ እስከ መጨረሻው ማየትና አዲስ ከሆናችሁ ለቻናሉ ሰብስክራይብ በማድረግ ቤተሰብ ደግሞ ከሆናችሁ እስካሁን ድረስ ሰፖርት ስለምታደርጉኝ ከልብ አመሰግናለሁ። አካዳሚ ኦፍ ስፖርት ሜዲሲን ናስም ሰርቲፋይድ ፐርሰናል ትሬነር ኮች ቤን ታምራት ነኝ። ናቹራል ቦዲ ቢልደር እንዲሁም ኮንቴንት ክሬተር ዩቲዩበር። ምክንያቱም እናንተ ሰብስክራይብ እያደረጋችሁልኝ ስለሆነ አመሰግናለሁ። ወደ ቪዲዮ በመጀመሪያ የምናየው ከፍተኛ የስኳር መጠን ያላቸውን ምግቦች ከዳይታችን ውስጥ ማስወገድ አለብን። ከፍተኛ የሆነ የስኳር መጠን ያላቸው ምግቦች እንደ አይስክሬም፣ ኬክ፣ ኩኪስ፣ ሴሪያል ዳይታችን ውስጥ ካሉ ጥናቶች የሚያሳዩት እንደዚህ አይነት ምግቦች ከሆድ ጋር ከሚከማች ስብ መጠን ጋር ቀጥተኛ የሆነ ግንኙነት አላቸው። ስለዚህ ክብደት ለመቀነስ ወይም ደግሞ ቦርጫችሁን ለማጥፋት ስታስቡ መጀመሪያ ማድረግ ያለባችሁ ከፍተኛ የስኳር መጠን ያላቸው ምግቦች ከአመጋገብ እቅዳችሁ ውስጥ ማስወጣት ነው። በተፈጥሮ የሚገኙ የስኳር አማራጮችን መጠቀም ትችላላችሁ። ፍራፍሬዎችን እንደ አማራጭ መጠቀም ትችላላችሁ። ነገር ግን ብዙ ጥሩ አርቲፊሻል ጣፋጮች የሚጠቀሙ ከሆነ የፓሌት ሴንሲቲቪቲያችሁ ስለሚቀንስ ፍላጎታችሁን በአትክልት ማርካት አትችሉም። አይስክሬም፣ ሲሪያል፣ ኬክ የመሳሰሉ ምግቦችን እንጠቀማለን። በዚህ ምክንያት ሆዳችን ላይ ብዙ ስብ ይከማቻል። በሁለተኛነት የምናየው የታሸጉና ፋስት ፉዶችን ከአመጋገባችን ውስጥ ማስወገድ። ለስላሳ መጠጦች፣ ሲሪያሎች፣ ቺፕስ፣ በርገር፣ ፒዛ እንደዚህ አይነት ምግቦችን ከአመጋገባችሁ ውስጥ ማስወገድ አለባችሁ። እንደዚህ አይነት ምግቦችን በሩዝ፣ በድንች፣ በስኳር ድንች የምትተኩ ከሆነ ኮምፕሌክስ ካርቦሃይድሬት ስለሆኑ ሰውነታችሁን ይህንን ኮንቨርት አድርጎ እንደ ጉልበት መጠቀም ይችላል። ሰውነታችሁን ጥጋብ ስለሚሰማው ረሃብ አይፈጠርም። ደጋግማችሁ ጣፋጭ ነገር የመጠቀም ፕሮሰስድ የሆኑ ፋስት ፉዶችን የመጠቀም ቻንሳችሁ ዝቅተኛ ነው። ፕሮሰስድ ፉዶችና ፋስት ፉዶችን የምትጠቀሙ ከሆነ እንደ በርገር፣ እንደ ፒዛ፣ ቅድም ያየናቸው የታሸጉ ምግቦች የኢንሱሊን መጠናችሁን ይጨምሩታል። ሰውነታችሁ ይህን እንደ ሲምፕል ካርቦሃይድሬት ስለሆነ አንደርስታንድ የሚያደርገው በቂ የሆነ ጉልበት አይፈጠርም። እንዲሁም ሆዳችሁ ላይ ብዙ ስብ ይከማቻል። በሶስተኛነት የሰውነት ክብደታችሁን ቀንሳችሁ ቦርጫችሁን ለማጥፋት የሚረዷችሁ ሲንግል ኢንግሪዲየንት የሚባሉ ምግቦችን አመጋገባችሁ ውስጥ ማካተት ነው። ሲንግል ኢንግሪዲየንት ምግቦች ለምሳሌ ብስኩትን ኦሪዮን ብንወስድ አንድ ነጠላ ኦሪዮ በውስጡ 40 ካሎሪ ያለው ሙሉ ሹገር ነው። ሰውነታችሁ ያን ወደ ጉልበት መቀየር አይችልም። ቀጥታ እንደ ሲምፕል ካርቦሃይድሬት ነው የሚወስደው። ሌላው ደግሞ 40 ካሎሪ አንድ ሙሉ ኩባያ ብሮኮሊ ብንወስድ እሱም 40 ካሎሪ ነው። ስለዚህ አንድ ነጠላ ኦሪዮ እና አንድ ኩባያ ሙሉ ብሮኮሊ ተመሳሳይ የሆነ የካሎሪ መጠን ያላቸው፣ ነገር ግን ብሮኮሊ ብዙ ቮሊዩም ይይዛል። ስለዚህ ያቺን ብስኩት ከምትበሉ ያንን ብሮኮሊ ብትመገቡ ሰውነታችሁ ብዙ ስፔስ ስለሚይዝ ይጠግባል። ብዙ ፋይበር አለው። ረሃብ መጠናችሁ ይቀንሰዋል። ሲንግል ኢንግሪዲየንት ምግቦች ዝቅተኛ የሆነ የካሎሪ መጠን ያላቸው ፕሮሰስድ ከሆኑ ምግቦች ጋር ሲነጻጸሩ፣ ስለዚህ የሰውነት ክብደት መጠናችሁን ለመቀነስ ይረዳቸዋል። ከዚሁም በተጨማሪ የማጥገብ ባህሪ አላቸው። ውስጣቸው በቂ የሆነ ፋይበር ስላላቸው ረሃብ ደጋግሞ እንዳይሰማችሁ ያደርጓቸዋል። ጣፋጭ ነገሮችን በምትጠቀሙ ሰዓት ግን አሁንም ሰውነታችሁ ጣፋጭ ነገሮችን ስለሚፈልግ ሳታስቡት እጅግ ብዙ ካሎሪ ተጠቅማችሁ ውፍረት ለባለቤቱ አይታወቀውም እንደሚባለው ሳታስቡት ክብደታችሁ ከቁጥጥር ውጭ ሆኖ ተስፋ መቁረጥ ላይ እንዳደርሱ አመጋገቦችን በጥንቃቄ መከተል አለባችሁ። በአራተኛነት የምናየው በቂ ውሃ በቀን ውስጥ መጠጣት። ቢያንስ በቀን ውስጥ 8 ብርጭቆ ውሃ መጠጣት አለባችሁ። በቂ ውሃ የምትጠጡ ከሆነ ምግብ ተፈጭቶ ወደ ጉልበት የሚቀየርበት ፍጥነት ይጨምራል። በዚህ የተነሳ ብዙ ካሎሪ ማቃጠል ትችላላችሁ። ከዛም ባለፈ በቂ ውሃ ብቻ በመጠጣታችሁ በቀን ውስጥ እስከ 50 ካሎሪ ተጨማሪ ታቃጥላላችሁ። ውሃው ደግሞ ቀዝቃዛ ከሆነ ያንን ቁጥር 100 ማድረስ ትችላላችሁ። ከዚህ በተጨማሪ በቂ ውሃ የሚጠጣ ሰው ጣፋጭ መጠጦችን የመጠቀም ቻንሱ ይቀንሳል። ሆዳችሁ ሙሉ ስለሚሆን ጣፋጭ መጠጦችን ለማስወገድ በቂ ውሃ መጠጣት ይረዳችኋል። በቀጣይ የምናየው የፕሮቲን መጠናችሁን መጨመር አለባችሁ። ምናልባት ፕሮቲን ተጠቀማችሁ ይሆናል ምግባችሁ ላይ፣ ነገር ግን የፕሮቲን መጠናችሁን የምትጨምሩ ከሆነ ሰውነታችሁ ፕሮቲንን ብሬክዳውን ለማድረግ ከፋትና ከካርቦሃይድሬት በላይ ብዙ ጉልበት ይፈልጋል። ስለዚህ ፕሮቲን መጠናችሁን ብቻ በመጨመራችሁ በመቶዎች የሚቆጠሩ ተጨማሪ ካሎሪዎችን ማቃጠል ትችላላችሁ። ከዛ በተጨማሪ ፕሮቲን ክብደት ለመቀነስ ቦርጫችሁን ለማጥፋት ከምታቃጥሉት በታች መመገብ አለባችሁ። ይሄ ካሎሪክ ዴፊሲት ተብሎ ይጠራል። ከሰውነታችሁ ከሚፈልገው በታች ስለምትመገቡ ረሃብ መኖሩ አይቀርም። ስለዚህ ብዙ ፕሮቲን ምግባችሁ ላይ አለ ማለት ፕሮቲን በባህሪው
ሆድ የመያዝ ባህሪ ስላለው ረሃብ እንዳይፈጠር ይረዳቸዋል። ለዚህ ነው ረሃብን በተቻለ መጠን በዘዴዎች መቀነስ ነው እና ሀሳባችን ብዙ ፕሮቲን ተጠቀማችሁ ማለት የረሃብ መጠናችሁ ይቀንሳል። ሰውነታችሁ ፕሮቲንን ዳይጀስት ለማድረግ ረጅም ጊዜ ስለሚፈልግ የመራብ ቻንሳችሁ ዝቅተኛ ይሆናል። ከዛ በተጨማሪ ብዙ ፕሮቲን ተመገባችሁ ማለት ጡንቻ መገንባት ትችላላችሁ። ስለዚህ ተፈጥሮ ብዙ ጡንቻ ያለው ሰው ማለት እንደ ማሽን ነው። ቁጭ ብሎ ብቻ ብዙ ፋት በርን ማድረግ ይችላል። በ1 ኪሎግራም የሰውነት ክብደት 2 ግራም ፕሮቲን ለመጠቀም እቅድ አለባችሁ። ያ ማለት በቀላሉ የሰውነታችሁን 2 እጥፍ ማለት ነው። 50 ኪሎ የሆነ አንድ ሰው 100 ግራም ፕሮቲን በቀን ያስፈልገዋል። ፕሮቲኖች ቀይ ስጋ፣ የአሳ ስጋ፣ ቺክን ብረስት ወይንም የዶሮ የመላላጫ ስጋ እንዲሁም እንቁላል፣ አስኳሉን አስወግዳችሁ ነጩን እንቁላል፣ ሆይ ፕሮቲን፣ ኬሲኤም ፕሮቲን እነዚህ አመጋገባችሁ ውስጥ መጠናቸውን ጨምራችሁ መጠቀም አለባችሁ። በሰባተኛነት የምናየው ቺት ሚል ወይንም ክሬቭ የምናደርጋቸውን የምናፍቃቸው ምግቦች እንዴትና መቼ እንመገብ። ይሄ የባህል ምግቦች ሊሆኑ ይችላሉ ወይንም እንደ በርገር እንደ ፒዛ ሊሆኑ ይችላሉ። ስለዚህ እንደ አሰልጣኝ እኔም ጂም ላይ የሚገጥመኝ ሰዎች ገና ዳይት ከመጀመራቸው መቼ ነው ቺት ሚል የምበላው ብለው ያስጨንቃሉ። ከተመናገር ባትመገቡ ይመከራል። ነገር ግን የሁሉም ሰው ዲሲፕሊን፣ የአይምሮ ጥንካሬ ወይንም ደግሞ የላይፍ ስታይል ስለሚለያይ ቺት ሚል በመጠቀሙ ሰዓት ቢያንስ በ2 ሳምንትና በ3 ሳምንት አንዴ ለመመገብ ማቀድ አለባችሁ። ቺት ሚላችሁን ከመመገባችሁ በፊት ትልቁ የሰውነት የስብ መጠናችሁን የመቀነስ ሂደታችሁን እንዳይነካባችሁ ሬስቶራንት ከመሄዳችሁ ወይም ያማራችሁ ምግብ ከመመገባችሁ በፊት ዳይታችሁን ትመገቡና ከጠገባችሁ በኋላ ያማራችሁ ምግብ ስትመገቡ እላፊ እንዳትበሉ ይረዳችኋል። ስለዚህ ሬስቶራንት ስትጋበዙ ኦር ሰርግ፣ ሶሻል ላይፍ ላይ መገኘት ያለባችሁና ሰውን በማክበር ወይንም መመገብ ካለባችሁ ቀድማችሁ የራሳችሁን ዳይት ትመገቡና ሆዳችሁ ሙሉ ስለሚሆን እዛ ጋር የተወሰነ ተመግባችሁ ታልፋላችሁ ማለት። በዚህ ደረጃ ቺት ሚላችሁን ወይንም ደግሞ ያማራችሁ ምግብ ማኔጅ ማድረግ ትችላላችሁ። በስምንተኛ የምናየው የአልኮል መጠናችሁን መቀነስ ነው። ፋት ሎስ ፕሮግራም ላይ ካላችሁ በተቻላችሁ መጠን አልኮሉን አቁሙት። ነገር ግን ግዴታ አልኮል መጠቀም ካለባችሁ የአልኮል መጠናችሁን መቀነስ አለባችሁ። አልኮል በምትጠቀሙ ሰዓት ጉበታችሁ ያንን አልኮል ከሰውነታችሁ ለማስወጣት ቢዚ ይሆናል። ነገር ግን የምትመገቡትን ምግብ ብሬክዳውን ለማድረግ ጊዜ ስለሚያገኝ ቀጥታ ወደ ፋት ኮንቨርት ሆኖ ትወፍራላችሁ፣ ዌት ጌን ታደርጋላችሁ። ያ እንዳይሆን የአልኮል መጠናችሁን ቀንሱት። ቢራና ወይን አይነት አልኮሎች የሰውነት ክብደት በፍጥነት ይጨምራሉ። እንደ አማራጭ ተኪላና ቮድካ መጠቀም ትችላላችሁ። በመቀጠል የምናየው ኤክሰርሳይዝ ነው። እንቅስቃሴ ስታደርጉ ክብደት ማንሳት አለባችሁ። ቦርጫችሁን ማጥፋት ከፈልጋችሁ የግዴታ ክብደት ማንሳት አለባችሁ። ክብደት አንስታችሁ በምትሰሩ ሰዓት ሰውነታችሁ በቂ የሆነ ፋት በርን ያደርጋል፣ ጡንቻ ትገነባላችሁ። እንዲሁም ከባባድ ክብደት አንስታችሁ ስትሰሩ ሰውነታችሁ ውስጥ ጡንቻችሁ ውስጥ ያለው ግላይኮጅን መጠን ስለሚቀንስ ምግብ በምትመገቡ ሰዓት እንደ ካርቦሃይድሬት አይነት ምግባችሁ ሲኖር ያ ካርቦሃይድሬት ቀጥታ ወደ ፋት ሴል እና ወደ ጉበት ከመሄዱ በፊት ሰውነታችሁ ኮንቨርት አድርጎ መስል ውስጥ የነበረውን ግላይኮጅን ለመተካት ይጠቀምበታል። ስለዚህ የምትመገቡት ምግብ ቀጥታ ኤክሰርሳይሱን እንድትሰሩ ስለሚረዳችሁ ክብደት አነሳችሁ ማለት ስባችሁን ለማቃጠል ቦርጭ ለመቀነስ ሁነኛ መንገድ ነው። በአስረኛነት የምናየው በቂ እንቅልፍ መተኛት አለባችሁ። አዎ አይመስልም፣ ግን የሰውነት ክብደታችሁን ለመቀነስና ቦርጫችሁን ለማጥፋት በቂ እንቅልፍ መተኛት አለባችሁ። እንደውም አንዳንድ ጥናቶች የሚያሳዩት በቂ እንቅልፍ መተኛት ቴስቴስትሮን ቡስት ለማድረግ ስቴሮይድ እንደመጠቀም ያክል ኢምፓክት አለው ነው። ስለዚህ በቂ እንቅልፍ የምተኙ ከሆነ በቂ ጡንቻ መገንባት ትችላላችሁ። ነገር ግን የዚህ ተቃራኒ ደግሞ በቂ እንቅልፍ የማተኙ ከሆነ የኮርቲዞል መጠናችሁ ይጨምራል። ኮርቲዞል ማለት የጭንቀት ሆርሞኖች ናቸው። ስለዚህ በባህሪያቸው ፋት ጌን እንድታድርጉ ያደርጋቸዋል። ሰው ኮርቲዞል መጠናችሁ ይጨምራል። በቂ እንቅልፍ ከማጣት የቴስቴስትሮን መጠናችሁ ይቀንሳል። ያ ማለት ደግሞ መስል ሉዝ ታደርጋላችሁ። ስለዚህ በቂ እንቅልፍ ተኙ። በቀን ውስጥ ከ6 ሰዓት እስከ 7 ሰዓት ለመተኛት ታርጌት ማድረግ አለባችሁ። በቀጣይ የምናየው ካርዲዮ ነው። ከካርዲዮ ደግሞ HIIT ወይም ሂት ሃይ ኢንቴንሲቲ ኢንተርቫል ትሬኒንግ የሚባሉ የካርዲዮ አይነቶችን መስራት አለባችሁ። HIIT በምትሰሩ ሰዓት ታርጌት ማድረግ ያለባችሁ ቢያንስ እስከ 45 ደቂቃ መስራት። ኢንቴንሲቲውን ከ20 እስከ 30 ሰከንድ የፈጠነ ኢንቴንሲቲ ትሰሩና መልሳችሁ ከ20 እስከ 30 ሰከንድ ደግሞ ኢንቴንሲቲውን ቀንሳችሁ፣ ማለትም መጀመሪያ ፍጥነቱን በጣም ትጨምሩታላችሁ ለ20 ሰከንድ፣ መልሳችሁ ደግሞ ፍጥነቱን ለ20 ሰከንድ ትቀንሳላችሁ። ስለዚህ ፍጥነታችሁ ይወጣል ይወርዳል ይወጣል ይወርዳል። የልብ ምታችሁ በዚህ ደረጃ በጣም እየጨመረ እየቀነሰ የምትሰሩ ከሆነ ብዙ ፋት በርን ማድረግ ትችላላችሁ። ቦርጫችሁን ለመቀነስ ወይም ቦርጭ ላይ ያለን ስብ ለማጥፋት ይረዳችኋል። ጥሩ የሚባሉ የHIIT እንቅስቃሴዎች በርፒ፣ ጃምፒንግ፣ ስኳት ጃምፕ፣ ኤሮባይክ፣ ገመድ መዝለል፣ እነዚህ አይነት እንቅስቃሴዎች ጥሩ የHIIT ኤክሰርሳይሶች ናቸው። እነዚህ እንቅስቃሴዎች በሳምንት 2 ጊዜ እና እነዚህ እንቅስቃሴዎች ቢያንስ በሳምንት አንዴ ከቻላችሁ ደግሞ በሳምንት 2 ጊዜ መስራት አለባችሁ። 12ኛና የመጨረሻው ዳይት ፕላን ስትመርጡ ለእናንተ የሚስማማችሁን የአመጋገብ መንገድ መከተል አለባችሁ። አንዳንዶች መጾም ይችላሉ። ስለዚህ ፋስቲንግ እንደ ኢንተርሚተንት ፋስቲንግ 16 ሰዓት በመጾም 8 ሰዓት አመጋገባችሁን በ8 ሰዓት ውስጥ የሚጨርሱ አሉ። ወይም ደግሞ ምግባቸውን ትንንሽ ፖርሽን እየተከተሉ በትንንሽ ፖርሽን ዳይት ፕላናቸውን የሚከተሉ ሰዎች አሉ።
ስለዚህ ለእናንተ የሚሆነውን ዳይት ፕላን መከተል አለባችሁ። ምን አይነት ዳይት ፕላን መከተል እንዳለባችሁ ለማወቅ የምትቸገሩ ከሆነ ታች ላይ በማስቀምጥላችሁ ኢሜይል የኔን ኦንላይን ኮቺንግ ጆይን አድርጋችሁ በተለያየ የዓለም ክፍል ያላችሁ አውሮፓ፣ አሜሪካ፣ አረብ ሀገር፣ ኤዥያ ውስጥ ካላችሁ ታች ላይ ባስቀምጥላችሁ ኢሜይል ጻፉልኝ። ፎርሞቹን ሙልታችሁ ተመዝግባችሁ ራሳችሁን እዚህ ስክሪን ላይ እንደምታዩት ትራንስፎርም ማድረግ ትችላላችሁ። ሀገር ውስጥም ያላችሁ ዳይት ፕላን የምትፈልጉ እኔ ኮች እንዳደረጋችሁ ፍላጎት ካላችሁ ታች ላይ በማስቀምጥላችሁ ቴሌግራም ግሩፕ ገብታችሁ ጡንቻ መገንባት ከፈለጋችሁ፣ ክብደት ማቃጠል እንዲሁም ጡንቻ እየገነባችሁ አት ሴም ታይም ደግሞ ፋት ሎዝ ማድረግ ከፈለጋችሁ እኔ ኮች ላደርጋችሁ እችላለሁ። እንዲሁም ይህን ቪዲዮ ስፖንሰር ያደርጉልን ኤሌፋንት ፊትነሶች ስክሪኑ ላይ በምታዩት ስልክ ቁጥር ደውሉላቸው። ኦሪጂናል የአውሮፓና የአሜሪካ ፕሮቲን ያቀርባሉ። ጥሩ ዴሊቨሪም አላቸው። ቪዲዮን እስካሁን ስለተከታተላችሁ ሰብስክራይብ እያደረጋችሁ ሰፖርት ስለምታደርጉኝ ከልብ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ ድረስ